በዓለም ላይ 7 ኮከብ የሚል ደረጃ የተሰጠው ብቸኛው ሆቴል የዱባይ ምልክት የሆነውና በባህር መሃል እንደ ግዙፍ የመርከብ ሸራ ተተክሎ የምናየው የቡርጂ አልአረብ ታሪክ የዘመናዊው ዓለም የቅንጦት ጥግ ነው። ይህ ቦታ የህንጻ ጥበብ ብቻ አይደለም፣ የማይቻል የሚባለውን የሰው ልጅ ምኞት እውን ያደረገ የኢንጂነሪንግ ድንቅ የፈጠራ ውጤት ነው። ዛሬ ቡርጂ አልአረብ እንዴት እንደተገነባ በውስጡ የተደበቀውን የወርቅና የዲዛይን ሚስጥር እና ለምን ዱባይ ይህንን ግዙፍ ግንብ በባህር ውስጥ ለመትከል እንደወሰነች በጥልቀት እናያለን። አብራችሁን ቆዩ። በዓለም ላይ እንደ ቡርጂ አልአረብ የተገነባ ሌላ ህንጻ የለም። መሬት ላይ ሳይሆን በውሃ መሃል የተተከለ የሰው ልጅ የስበት ኃይልንና የተፈጥሮ ፈተናን የገጠመበት ታሪክ ነው። ብዙዎች የቅንጦት ሆቴል ይሉታል። እኔ ግን እንደ አንድ አርክቴክት የሰው ልጅ እብደትና የኢንጂነሪንግ ተአምር ነው የምለው። ዱባይ አንድ ህልም ነበራት፣ ነገር ግን አንድ ትልቅ እንቅፋትም ነበረ። መሬት የለም። የባህርን ግርጌ ለማሸነፍ 230 የኮንክሪት ምሰሶዎች ወደ 40 ሜትር ጥልቀት ተገፉ። አስቡት፣ ይሄ የባህር ወለል አይደለም፣ ይሄ የህንጻው የህይወት መስመር ነው። የዚህ ህንጻ መሰረት ፍሪክሽን ፓይልስ ይባላል። አሸዋው ክብደቱን እንዲሸከም የኮንክሪት መከላከያ ንብርብር ሲፈጠር አሸዋው በራሱ እንደ ደጋፊ ተጠቀመበት። የህንጻው ቅርጽ እንደ ደቡብ አረቢያ ዳው ወይም የመርከብ ሸራ እንዲሆን የተፈለገው ለውበት ብቻ አልነበረም፣ የባህርን ኃይለኛ ንፋስ ለመሰባበር ኤሮዳይናሚክስ እንጂ። ይሄ ካልተደረገ ንፋሱ ህንጻውን እንደ ዛፍ ሊያወዛውዘው ይችል ነበር። ወደ ውስጥ ሲገቡ እውነታው ይለወጣል። እዚህ የትኛውም ክፍል ተብሎ አይጠራም፣ ሁሉም ስዊት ናቸው። 1790 ካሬ ሜትር የ24 ካራት ወርቅ በውስጡ ተለብጧል። በሮች፣ የቤት ዕቃዎች፣ የመታጠቢያ ቤቱ መለዋወጫዎች፣ ሁሉ ነገር ወርቅ ነው። ይህ የሀብት ማሳያ ብቻ አይደለም፣ ዘመናዊው የዲዛይን ጥበብ ነው። የውስጥ ዲዛይነሮች በአራት ንጥረ ነገሮች እሳት፣ ውሃ፣ ምድር እና አየር ላይ ተመስርተው ቀለሞቹን መርጠዋል። የባህሩ ሰማያዊ፣ የወርቁ ብርሃን እና የኤሜራልድ አረንጓዴው ተቀናጅተው አንድ አይነት የንጉሳዊ ድባብ ይፈጥራሉ። እዚህ መቆየት ማለት እንደ ታዋቂ ሰው መስተናገድ ማለት ነው። የፈለጉትን ምግብ የሚያዘጋጅ፣ የፈለጉትን ልብስ የሚያስተካክል የግል ባትለር ለእያንዳንዱ ክፍል ተመድቧል። ይህ የሰውን ልጅ አገልግሎት በሌላ ደረጃ የመቀየር ፍላጎት ውጤት ነው። ቡርጂ አልአረብ በራሱ እንደ አንድ ግዙፍ የቴክኖሎጂ ፋብሪካ ነው። ግዙፍን የህንጻውን ክፍል በቀዝቃዛ አየር ለመጠበቅ የሚጠቀመው ሲስተም በዓለም ላይ ከሚገኙ ውስብስብ ሲስተሞች አንዱ ነው። 210 ሜትር ከፍታ ላይ ያለው የሄሊፓድ መድረክ በዓለም ላይ ካሉ በጣም አደገኛና አስደናቂ ቦታዎች ነው። ኤል መሃራ ይሄ ምግብ ቤት እንደተለመደው ምግብ ቤት አይደለም። ትልቅ የውሃ ውስጥ አኳሪየም የተከበበ ሲሆን እርስዎ እየተመገቡ አሳዎች በዙሪያው ይዋኛሉ። ይህ የተፈጥሮና የቴክኖሎጂን ውህድ የሚያሳይ ፍጹም ምሳሌ ነው። ቡርጂ አልአረብ የተገነባው ለገንዘብ አልነበረም። የተገነባው ዱባይ በዓለም ካርታ ላይ ትልቅ ቦታ እንዳላት ለማሳየት ነበረ። ሼክ መሐመድ ቢን ራሺድ አልመክቱም ምንም ነገር የማይቻል አይደለም የሚለውን ቃል በተግባር አሳይተዋል። ይህ ህንጻ የዱባይ የኢኮኖሚ አብዮት መጀመሪያ ነበረ። ዛሬ ቡርጂ አልአረብን ስንመለከት ትናንሽ ህልሞች እንዴት ወደ ታላቅ ታሪክ እንደሚቀየሩ እናያለን። እንደ አርክቴክት ስንመለከተው ይህ ህንጻ ከቀናት በኋላ አይረሳም። ይልቁንም ለሚመጡት ትውልዶች የሰው ልጅ የፈጠራ ችሎታ ምልክት ሆኖ ይቆያል።